በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልባችሁ አይታወክ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ልባችሁ አይታወክ። መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገረው ቃል ነው። ይህ ቃል ዛሬም ለእኔና ለእናንተ ትልቁ የመጽናኛ ቃላችን ነው። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 3 ያለውን እንደሚከተለው አነበዋለሁ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ አለ። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የሰው ልጅ የልብ መታወክ፣ የልብ መረበሽ የሚገጥምበት በርካታ ምክንያቶች እንዳሉ ይታወቃል። የደቀ መዛሙርቱ የልብ መታወክ ግን የሚወዱት መምህራቸው ጌታችን ኢየሱስ ክርስቶስ ከእነርሱ የሚለይበት ቀን እንደደረሰ ባወቁና በሰሙበት ሰዓት ነበር። የዮሐንስ ወንጌል ምዕራፍ 12 ምዕራፍ 13 ላይ በተከታታይ እስከ ምዕራፍ 4 ያሉት ተከታታይ ምዕራፎች ላይ ተገልጾ እንደምናገኘው ምዕራፍ 12 ላይ የስንዴ ቅንጣት በምድር ላይ ወድቃ ካልሞተች ብቻዋን ትቀራለች። በምድር ላይ ብትወድቅ ግን ብዙ ፍሬ እንደምታፈራ ስለ ራሱ ሞትና ትንሣኤ፣ በእርሱ ሞትና ትንሣኤ የሚገኘውንም መንፈሳዊ በረከት በምሳሌ የገለጸበትን እናገኛለን። ምዕራፍ 13 ላይም እንደዚሁ ይህን ፋሲካ ከእናንተ ጋር ልበላ እጅግ እመኝ ነበር በማለት አብሯቸው እንደበላ የቅዱስ ቁርባንንም ስርዓት እንደፈጸመ እንዳከናወነ፣ እንደዚሁም ደግሞ የደቀ መዛሙርቱን እግር ዝቅ ብሎ በማጠብ ፍቅርን፣ ትሕትናን እንዳሳያቸው እንዳስተማራቸው፣ ይህ ሁሉ ከደቀ መዛሙርቱ ልብ ሊጠፋ የማይችል ትልቅ የክርስቶስን ማንነት የተማሩበት ያዩበት ሁኔታ ነበር። ልጆች ወይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ፣ ጥቂት ጊዜ ደግሞ አታገኙኝም በማለት መድኃኒታችን ኢየሱስ ክርስቶስ ስለ ስቅለቱ፣ ስለ ሞቱ፣ ስለ ትንሣኤው ሁሉ በተለያየ ሁኔታ ማስተማሩን ቅዱስ ወንጌል ያስተምረናል። በተለይ ስምዖን ጴጥሮስ ጌታ ሆይ ወዴት ትሄዳለህ በማለት በጠየቀው ጊዜ ጌታ ሲመልስለት ወዴት እንደሚሄድ አሁን ልትከተለኝ አትችልም፣ በኋላ ግን ትከተለኛለህ በማለት የሚሆነውን ሁሉ በደቀ መዛሙርቱም ሕይወት የሚፈጠረውን ነገር በእርሱ ላይም የሚደርስበትን ነገር ሁሉ በተለያየ ሁኔታ እንዳስተማረ፣ እነዚህ ሁሉ ሁኔታዎች በደቀ መዛሙርቱ ልብ መታወክና መረበሽ እንዲፈጠር ምክንያቶች ነበሩ። በአጠቃላይ የኢየሱስ ክርስቶስ ከደቀ መዛሙርቱ መለየት ለደቀ መዛሙርቱ እጅግ የልብ መታወክና መረበሽ የፈጠረ ሁኔታ ነበር። መለየት ለማንም ቢሆን ከፍተኛ የልብ መታወክን የሚፈጥር እንደሆነ ይታወቃል። ለደቀ መዛሙርቱ ደግሞ እንደሚሄድ ከእነርሱ እንደሚለይ በነገራቸው ጊዜ ልባቸው እጅግ ይታወክ ነበር። መድኃኒታችን ኢየሱስ ክርስቶስ ልባችሁ አይታወክ ብቻ አይደለም ያለው። ሲነበብ እንደሰማችሁት ልባችሁ አይታወክ ካለ በኋላ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ አለ። ወገኖቼ ለታወከ ልብ፣ ለተረበሸ ልብ፣ ተስፋ ለቆረጠ ልብ ትልቁ ነገር እምነት እንደሆነ፣
በእግዚአብሔር ማመን፣ በልጁ በኢየሱስ ክርስቶስ ማመን ትልቁ የልብን መታወክ የልብን መረበሽ ሊያስወግድና ልንጽናና የሚያስችለን እምነት መሆኑን ጭምር መድኃኒታችን ኢየሱስ ክርስቶስ የተናገረውን ቃል ሰምተናል። ልባቸው አይታወክ ብቻ ሳይሆን በእግዚአብሔር እመኑ፣ በእኔ ደግሞ እመኑ አለ። ልበ አምላክ ዳዊት ነፍሴ እጅግ ታወከች፣ አቤቱ እስከ መቼ ድረስ ካለ በኋላ በሰላም እተኛለሁ አንቀላፋለሁም፣ አንተ ብቻ በእምነት አሳድረኸኛል በማለት መግለጹ ይታወቃል። ዳዊት ተረብሾ ነበር፣ የተጨነቀበት ጊዜ ነበር። እንደዛም ሆኖ ደግሞ በሰላም እተኛለሁ አንቀላፋለሁም፣ አንተ ብቻ አለ በእምነት አሳድረኸኛልና። የሰው ልጅ በእግዚአብሔር ሲያምን በሞተውና በተነሳው ሞት እንድል አድርጎ በተነሳው በክርስቶስ ሲያምን የታወከ ልቡ ተስፋ የቆረጠ ማንነቱ እንደገና እንዲጽናና እንደገና በተስፋ እንዲሞላ ያደርጋል። ስለዚህ ልባቸው አይታወክ ካለ በኋላ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ አለ። ዛሬም ልባችን ለታወከብን፣ ልባችን ለተረበሸብን ለእያንዳንዳችን ትልቁ መጽናኛችን በእግዚአብሔር ማመን፣ በልጁ ማመን ትልቁ ተስፋ ይህ መሆኑን ልብ ልንል ያስፈልጋል። ስለዚህ ለደቀ መዛሙርቱ ልባቸው አይታወክ ከሚለው ባሻገር የተናገረው ሌላ የተስፋ ቃልም ነበር። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይነት ሰላም አይደለም። ስለዚህ ልባችሁ አይታወክ አይፍራ አለ። ልባችሁ አይታወክ አይፍራ። ምክንያቱም እኔ የምሰጣችሁ ሰላም አለ፣ እኔ የምተውላችሁ ሰላም አለ። እኔ የምሰጣችሁ ሰላም፣ እኔ የምሰጣችሁ ደስታ በዓለም እንዳለው አይነት አይደለም። ዓለም የሚሰጠው አይነት ሰላም፣ ዓለም የሚሰጠው አይነት ደስታ አይደለም። ስለዚህ ልባቸው አይታወክ አይፍራም በማለት ነገራቸው። ዛሬም ወገኖቼ በሚያውኩን ነገሮቻችን ሁሉ እርሱን ተስፋ ማድረግ፣ በእርሱ መደገፍ፣ እርሱን ማመን ይገባናል። ምዕራፍ 16 ቁጥር 20 ላይም ሐዘናችሁ ወደ ደስታ ይለወጣል፣ ሐዘናችሁ ወደ ደስታ ይለወጣል። ስለዚህ ልባችሁ አይታወክ ብለዋል። ሐዘናችሁ ወደ ደስታ ይለወጣል። ወገኖቼ በእርሱ የሚያምን እርሱን ተስፋ የሚያደርግ ሰው ሁልጊዜ እንዳዘነ አይኖርም፣ ሁልጊዜ እንደተከዘ አይኖርም፣ ሁልጊዜ ልቡ እንደታወከ አይኖርም። አንድ ቀን ሐዘኑ ወደ ደስታ ይለወጣል። በእምነት መጽናት፣ በእምነት እርሱን ተስፋ ማድረግ ያለው ትልቁ በረከት ይህ ነው ወገኖች። ይህንን ጸጋ፣ ይህንን እውነት ልናስተውል ያስፈልጋል። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ የዘረዘራቸው የእምነት ሰዎች አሉ። በእምነት ድል ነሱ ይላል። በምድር ያለውን ክፋት የገጠማቸውን ሁሉ ልዩ ልዩ አይነት ፈተና በመንግስታት የገጠማቸው ወደ እሳት የተጣሉ፣ በሰይፍ ያለፉ፣ ወደ አንበሶች ጉድጓድ የተጣሉ የቀደሙትን ቅዱሳን ሐዋርያው ጳውሎስ ይዘረዝርና እነዚህ ሁሉ በእምነት ድል ነሱ ይላል። ድል ነሱ፣ ጽድቅንም አዩ፣ የተሰጣቸውን የተስፋ ቃል አገኙ ይላል። የተሰጣቸውን የተስፋ ቃል አገኙ። ሰው በእግዚአብሔር ሲያምን፣ ልቡን በእግዚአብሔር ላይ ሲያሳርፍ፣ በአምላኩ በእግዚአብሔር መጽናናት ሲችል ትካዜው፣ ሐዘኑ፣ መቆዘሙ፣ ተስፋ ቢስነቱ ሁሉ አንድ ቀን እንደሚያልፍ በአምላኩ በእግዚአብሔር ላይ የተደገፈ ልብ ሐዘኑ ወደ ደስታ እንደሚለወጥ ይህ ለደቀ መዛሙርቱ የተነገረው ቃል አስቀድሞም በነቢያት የሆነ አስቀድሞም በብሉይ ኪዳን የእግዚአብሔር የሆኑት እርሱን የሚያምኑት ሁሉ የገጠማቸው ነገር እንዳለ ሐዋርያው ጳውሎስ በዕብራውያን መልእክቱ ምዕራፍ 4:11 ላይ የገለጸውን ማየት ይቻላል። ድል መንሳት የሆነላቸው ወገኖቼ በእግዚአብሔር በማመናቸው ነው። ድል ነሱ ነው የሚለው። ድል ነሱ። ድል መንሳት የሚቻለው በእምነት ነው። ድል መንሳት የሚቻለው እርሱን ተስፋ አድርጎ በመጠበቅ ነው። ያለ እርሱ ድል መንሳት አይቻልም። ሐዋርያው
ዕብራውያን ምዕራፍ 11 ከቁጥር 33 ጀምሮ ባለው ክፍል ላይ እንደገለጸው እንዲህ አለ። እነርሱ አለ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ። ደስ የሚል ቃል ነው ወገኖች። ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ። ልባቸው አይታወክ የሚለው ይህ የተስፋ ቃል ወገኖች ዛሬም እያንዳንዳችን በእምነት በሕይወታችን የምናገኘው ነገር ነው። የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕዶችን ጭፍሮች አባረሩ ይላል። ይህ ሁሉ የሆነው በእምነት ነው። ይህን ሁሉ በእምነት ድል ነሱ። በእምነት ድል መንሳት አለ። በእምነት የተነገረውን የተስፋ ቃል ማግኘት አለ። በእምነት ሐዘን ወደ ደስታ ወገኖች፣ መታወክ ወደ መጽናናት ይቀየራል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ልባችሁ አይታወክ ብቻ ሳይሆን በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ደግሞ ብዙ መኖሪያ አለ። እኔ ከእናንተ ተለይቼ የምሄደው እናንተ አሁን የተከዛችሁበት ልባችሁ የታወከበት ምክንያት ከእናንተ መለየቴ ለእናንተ ስፍራ ላዘጋጅላችሁ ነው። እንደገና ደግሞ እመጣለሁኝ፣ ወስዳችኋለሁ፣ በተዘጋጀላችሁ ስፍራ ከእኔ ጋር ትሆናላችሁ አለ። ከእኔ ጋር ትሆናላችሁ። ከእርሱ ጋር የሚኖር ሰው አሁንም ቢሆን ነገም ቢሆን ለዘላለም ሁሉ ተስፋው እርሱ ስለሆነ እርሱን ተስፋ ማድረግ፣ በእርሱ መታመን፣ የታወከውን ልባችንን በእምነት ላይ ማሳረፍ ይገባናል። ይህ ለደቀ መዛሙርቱ የተነገረው ቃል ወገኖች ዛሬ ለእያንዳንዳችን መሆኑን ልናስተውል ያስፈልጋል። ዛሬ ልባችን የታወከብን፣ ልባችን የተረበሸብን፣ ተስፋ ቢስ ሲሆን ቀን ሰዓት ሁኔታዎች የጨለሙብን ሰዎች ብንኖር ልባችንን በአምላካችን በእግዚአብሔር ላይ ልናደርግ ይገባል። በሰይፍና በእሳት ያለፉትን ሰዎች ታሪክ ሐዋርያው በዕብራውያን ላይ ገልጾታል። እኔና እናንተ ቢያንስ በዚህ መንገድ አላለፍንም። የተለያየ ፈተና ሊኖረን፣ የተለያየ ችግር ሊገጥመን ይችላል፣ ሊኖርብን ይችላል። ነገር ግን እነዚህ ታምነው በእሳት በሰይፍ ወደ አንበሶች ጉድጓድ የተጣሉት እነዚህ ግን ተስፋቸውን እየጠበቁ ነበር። ስለዚህም ተስፋቸውን አገኙ ነው የሚለው። ስለዚህ በእምነት ከአምላኩ ከእግዚአብሔር ጋር የጸና ሰው፣ ልቡን በአምላኩ በእግዚአብሔር ላይ ያደረገ ሰው ተስፋውን ያገኛል፣ ተስፋውን ይቀበላል። የዳዊትን ሕይወት ባጭሩ ገልጫለሁኝ። አንድ ወቅት ልቤ ታወከ፣ ተጨነኩ አለ። እንደገና ደግሞ በአንተ ታምኜ በሰላም እተኛለሁ፣ አንቀላፋለሁም፣ አንተ ብቻ በእምነት አሳድረኸኛል አለ። በእምነት ጸንቶ መኖር ለታወከ ልብ መፍትሄ ነው። በእምነት ጸንቶ መኖር በተስፋ የምንጠባበቀውን ነገር እንድናገኝ፣ ይልቁም ደግሞ ዓለም የማይሰጠውን ሰላምና ደስታ ከክርስቶስ ዘንድ የምንቀበለው መንገድ እምነት ነው። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን።